ቅድሚያ ቤት ሳያገኙ በመልሶ ማልማት ተነሺ አይሆኑም ተባለ። በመልሶ ማልማት የሚነሱ የከተማ ነዋሪዎች ቅድሚያ ቤት ሳያገኙ ተነሺ እንደማይሆኑ የአዲስ አበባ ከተማ አስተዳደር የቤቶች ልማትና አስተዳደር ቢሮ አስታውቋል። በከተማዋ በመልሶ ማልማት ስራ ላይ የሚነሳውን ቅሬታ ለመፍታት በቂ ዝግጅት መደረጉ ቢሮው ገልጿል። የቢሮው ኃላፊ አቶ ድነቃቸው ዋለልኝ ቀደም ሲል የመልሶ ማልማት የሚሰጡ ቤቶች ቀድመው አለመዘጋጀታቸው ነዋሪዎችን ለቅሬታ የዳረገ እንደነበረ ገልጸው ከዚህ በኋላ ግን ለልማት የሚነሱ ዜጎች ቅድሚያ ቤት ሳያገኙ ተነሺ እንደማይሆኑ አስታውቀዋል። ይህን ቅሬታ ለመፍታት ለልማት ተነሺዎች ብቻ የሚሆኑ ቤቶች ተገንብተው እንዲተላለፉ እየተደረገ ይገኛል ብለዋል። ከልዩ ልዩ የልማት ስራዎች ጋር በተያያዘ ከመሃል ከተማ ለሚነሱ ነዋሪዎች በከተማው አስተዳደር ውሳኔ ቦሌ ቡልቡላ አካባቢ 5080 ቤቶች ግንባታቸው ተጠናቆ ከ2300 በላይ የልማት ተነሺዎች መረከባቸውን ተናግረዋል። ለልማት የሚፈለገው ቦታ ከአየር ካርታ ሳይነሳ የመኖሪያና የንግድ ቤቶች ሳይለዩ ከቦታው እንዲነሱ መደረጉ ህብረተሰቡን ለእንግልት የዳረገ በመሆኑ እንዲስተካከል ተደርጓል ነው ያሉት። አሰራሩ የህዝብና የመንግስት ሀብት ያለ አግባብ እንዲባከን ከማድረጉም ባለፈ ከዘርፉ ይገኝ የነበረውን ጥቅም የሚያስቀርና የከተማዋን ገጽታ የሚያበላሽ ሆኖ በመገኘቱ ማስተካከያ ተደርጎበታል ብለዋል። የአዲስ አበባ ቤቶች ግንባታ ፕሮጀክት ጽህፈት ቤት ቀደም ሲል ከ143000 በላይ ቤቶች ግንባታ ለተጠቃሚዎች ያስተላለፈ ሲሆን በ1090 በ2080 እንዲሁም በ4060 መርሃ ግብር ከ171000 በላይ ቤቶችን በመገንባት ላይ ይገኛል ሲል ዘገባውን ያደረሰን የኢትዮጵያ ዜና አገልግሎት ነው።